የአርቲስት ነጻነት ወርቅነህ ጓደኛ የሆነው አርቲስት አስናቀ ንጉሴ ዝምታውን ሰብሯል። የልብ ወዳጄን የግል ገመና እድሜ ልኬን አላወጣውም በቃ ነገር ግን ገበናውን ማውጣት ካለብኝ መሳሪያ ከተደቀነብኝ ግደሉኝ እንጂ ሰማንያው ሳይወጣ ትንፍሽ አልልም። የአርቲስት ነጻነት ወርቅነህ ጓደኛ የሆነው አርቲስት አስናቀ ንጉሴ የተናገረው ነው። እንደምታውቁት ሰሞኑን በጣም ብዙ መነጋገሪያ እንደነበረ እናስታውሳለን። በተለይም የነጻነት ወርቅነህ እህትና ወንድም በባለቤቱ ጉዳይ ላይ በባለቤቱ እናት ጉዳይ ላይ እንዲሁም በአስናቀ ጉዳይ ላይ በሰፊው ሲያወሩ እንደነበረ እናስታውሳለን። በተለይም በትዳሩ በጣም ደስተኛ አለመሆኑን አሜሪካን ሀገር ለሕክምና በሄደበት ሰዓትም ማንንም ሰው እንኳን ማግኘት ያልቻለበት ሰው የናፈቀ ሆስፒታል ውስጥ እንደተቀመጠ ባለቤቱም ቢሆን እዛ ሄዳ በደንብ እንዳልጠየቀችው የሚያሳዩ ነገሮች ሲነሱ እንደነበረ እናስታውሳለን። ምንም እንኳን ከአንድ ወገን ብቻ የተሰማ ቢሆንም ይሄ በተመሳሳይ ሁኔታ ለነጻነት ወርቅነህ ሞት አንዱ ምክንያት ጓደኞቹ ናቸው፣ ከመጠጡ ዞር እንዲል ማድረግ ነበረባቸው በሚል የአርቲስት አስናቀ ንጉሴ ስምም ተነስቶ እንደነበረ እናስታውሳለን። እንደውም እዛ ላይ ሰፋ ባለመልኩ የነጻነት ወርቅነህ ጓደኛ የሆነው አስናቀ እሱ ነበር እንደውም እየደወለ ወደ መጠጥ ቤት ይዞት የሚሄደው የሚመስል አይነት ጉዳዮች ሁሉ ሲነሳ ነበር። እስከ መጨረሻው ድረስ በጓደኝነታቸው የሚዋደዱ ቢሆኑም ይሄንን ግን ለማትረፍ ሙከራ አላደረገም በሚል በቤተሰቦቹ ምን ያህል ተወቃሽ እንደነበረ ማስታወስ ይቻላል። በእርግጥ እነዚህን ቤተሰቦች ይዞ የቀረበውም ጋዜጠኛ የተናገረው ነገር አለ። እኔ ነጻነት ጓደኛዬ ነው፣ ሆኖም ግን እዛ ጋር ሳቀርብ የነበረው እንደ ጋዜጠኛ ነው፣ መረጃውን ለማውጣት ነው የሞከርኩት እንጂ የራሴን ሐሳብ ልጨምር ብል ኖሮ እኔም ራሱን ማነሳቸው በርካታ ነገሮች አሉ በሚል አስቀምጠዋል። እንግዲህ እስካሁን ድረስ እየተሰማ የነበረው ከአንድ ወገን ብቻ በመሆኑ ሁሉንም ለማረጋገጥ ከባድ ያደርገዋል። ምክንያቱም ባለቤቱ የሰጠችው ምላሽ አልነበረም። በተመሳሳይ ሁኔታ አርቲስት አስናቀ ንጉሴ ምላሽ አልሰጠም። ታዲያ አሁን ላይ የልብ ወዳጄን የግል ገመና እድሜ ልኬን አላወጣውም በቃ ነገር ግን ገበናውን ማውጣት ካለብኝ መሳሪያ ከተደቀነብኝ ግደሉኝ እንጂ ሰማንያው ሳይወጣ ትንፍሽ አልልም በሚል በሶሻል ሚዲያ ላይ መልቀቁ አሁን ተመልክተናል። ለማንኛውም ከ80 በኋላ ምን አይነት ሚስጥሮች ሊወጡ ይችላሉ? አንዳንድ ሰዎች በሶሻል ሚዲያ ላይ ይህ ተገቢ አይደለም፣ የውስጥ ነገራቸውን እዛው መጨረስ ነበረባቸው በሚል ተደጋጋሚ ነገሮችን ሲያቀርቡ እንደነበረ ስንመለከት ነበር። አሁንም ግን ያ የረገበ አይመስልም። ምክንያቱም አዳዲስ ነገሮች እየመጡ ነው። የነጻነት ወርቅነህ ታላቅ እህት ሚዲያ ላይ ቀርባ ሁሉንም ነገር ከተናገረች በኋላ የተቆራረጠ ነገር ስለነበረው እንደውም እዛ ላይ የተናገርኩት በቂ አይደለም በሚል መልኩ በቲክቶክ ላይ ቀርባ ሰፊውን አላነሳውም፣ ማንሳት ካለብኝ ወደፊት አነሳዋለሁ በሚል እንግዲህ አቅርባ እንደነበረም የምናስታውሰው ነው። በነፂ መሞት ያላረፉ ሰዎች አሉ። እነዚህ ሰዎች እንዲያርፉ ነው እኔ እድል የሰጠው። ሰዎቹ ሲናገሩ ሰምተሻቸው ከሆነ አንድ ነገር ተናግረዋል። እኛ ያጣነው ወንድማችንን ነው፣ እናንተ ያጣችሁት የምታደንቁትን ሰው ነው። ሜክ ሴንስ አይደለም? አየሽው? ለኢትዮጵያ ሕዝብ ነፂ የሚያደንቀው ሰው ነው። ለወንድምና ለእህቶቹ ነፂ ወንድማቸው ነው። ወንድማቸው ሲከፋቸው ከጎናቸው የሚሆን የቤት ኪራይ ሲቸግራቸው የሚከፍልላቸው አጠገባቸው ነው የሚያጽናናቸው። ወንድምነቱ ብቻ በቂ ነው። ድንግል ማርያምን የያዘዘው የክርስቶስ በግ ነው። ምልክት የሌለው የላባ ነው ማለት ምልክቲቱ ድንግል ማርያም ናትና ድንግል ማርያም የሌላቸው ሰዎች የዲያብሎስ በጎች ናቸው፣ የክርስቶስ በጎች አይደሉም። አንዱ ምልክታቸው መስቀል ነው። መስቀል የላቸው አያምኑትም፣ ይክዱታል። ቅዱስ ጳውሎስ እንዲህ ይላል፣ እኔ ከክርስቶስ መስቀል በቀር በምንም ባንዳች ነገር አልመካም፣ ሌላ ትምክህት ይራቅልኝ። አልቦ ዘያነጠኒ እንዘ ጸውር ማይተቦ ለክርስቶስ በስጋዬ፣ የክርስቶስን ማይተም በስጋዬ ተሸክሜያለሁ።